ብሏል እኮ እኔ ያለበትን ስላልሰማሁኝ መጠየቅ ነበረብኝ። አዎ ብያለሁ። በቃ ካለ ኦኬ እሺ ትመለስና ትግባና ከዛ እንቀጥላለን። በሌለችበት እንዳይወራ ማለት ነው። ስለዚህ የእሷ ጥያቄ ለምን እኔ ኤርፖርት እንዳልገኝ ፈለግ ነው ጥያቄዋ። ስለዚህ ጀምሮ ያው ካልሰማች ድንገት ከምትደግምላት አይሻልም? ጋይስ ሞዴተሮች አስገቧት ከመጣች እና ከጻፈች ኔትወርክ ነቅሏት ነው። በጠየቀችበት ያው ቪዲዮዋን ምናልባት ታውራ ማነው መሰረት ገበየው የሚል ሰው የሳበው? በቃ ሌላ ሰው ብዙ ሳያስፈልግ እንትን ይሆናል እንዴ? ተሳስተው ነው። እሺ እሺ፣ ብስሚላ እንግዲህ ጥያቄሽ መልስ አልመለስኩም። ታዩ በቃ ማሬ ጥያቄውን ታውቁት። ለምን ኦልሬዲ ካልዳው ብያለሁ ስላለ ጥያቄው ውድቅ ሆኗል። አሁን ያንቺን ጥያቄ ከጨረሽ ኦልሬዲ ምላሽ ሊሰጥ ነው። ሁሉ ነገር በተለይ ሀቡ ሚዩት እናድርግና እንስማው። እኔም አንቺ ሚዩት በመረጃም በማስረጃም ስለምታምኝ እዚህም ያለውም ሰው እንትን ስለሆነ ከምን ተነሳ አንደኛ ብዙ ትልቅ ተቋም እንደሚመራ ሰው ለሁሉ ነገር ጠንቃቃ ነሽ። ከአለባበስሽ፣ ከንግግርሽ፣ ከእያንዳንዱ ነገር ከሰው ጋር ካለሽ ኮሚኒኬሽን ጀምሮ እያንዳንዱ እርምጃሽ ከሰው ጋር ያለሽ መልካም ነገር የሚያበላሽ መሆን የለበትም። ያለም እንደገና ተነስተሽ ዝም ብሎ አንድ ቀን እንደ ቲክቶክ ላይ እንዳለ ሰው ነፃነት ኖሮኝ የምናገር ምናምን አይደለም። ግን እያንዳንዱ ነገር የሆኑ ነገር በተለይ እኔ ግለሰብ ነኝ፣ ችግር የለም። ግን በእኔ ስር በርካታ ወገኖች አሉ፣ ተቋም አለ፣ በጣም የሚረዱ ከ700 በላይ የሚሆኑ ወገኖቻችን አራሶች፣ ሴቶች ምኑ በድርጅታችን ውስጥ አሉ። ስለዚህ ያንን ነገር ሊያበላሽብሽ የሚችል ነገሮች ሲመጣ ያ ቀይ መስመርሽ ነው፣ ትጠነቀቂያለሽ፣ ያንተ ያለሽ። በመጀመሪያው እንትን ለማድረግ ያህል የመጀመሪያ ጥሪ አርጋለች ወይ? ከዛ በኋላ ባወቁት ሂደት ኦፍኮርስ ምንም ጥያቄ የለውም። ፋሲካ ሄዳ ዩቲዩብ ሰርታለች በቤተሰቦቿ። ያንን እውነት ለመናገር አላህ በሚያውቀው አላውቀውም እኔስ ቪዲዮ ህዝብ የመጀመሪያ እኛ ጥሪ ያደረገልን አቋሚራ ነው። አቋሚራ ደግሞ ላደረገበት ደግሞ ጥሪ አሁን ቪዲዮውን ለማየት ያህል ይሄ ነው። መጀመሪያ አንዲት እህታችን ሳውዲ አረቢያ ላይ በሰው መግደል ወንጀል ተይዛ የሞት ፍርድ ተፈርዶባታል እና ይሄንን ቪዲዮ ይሄ መቼ ነው ቀኑ ላዩ ላይ ልኬልሻለሁ። የቀጥሎ ያለው በ2023 የመጀመሪያውን ቪዲዮ የላከልን አቧሚራ ነው። በቃ አቧሚራ ይሄ እዚህ ጋር እንደምታየው በ23 2000 ይሄ ጥሪ ያደረገልን። ከዛ በኋላ ተሰባሰብን። ምንም እሷም ከዛ በኋላ ቡታጀራ ሄደው ምን ብለው ታየ፣ ይሄ ነገር ሆነ። ከዛ በኋላ በቀጥታ ምን አደረግን? ብሩ መሰብሰብ ተጀመረ። ስንት ጊዜ ወደ 53 ቀን ክሎስ 2 ወር ድረስ ላይቭ ያው ሁሉም ኢትዮጵያዊ የሚያውቀው ነው። በዚህ በጣም በተለይ ደግሞ አረብ ሀገር እህቶች ወንድሞች ከራሳቸው አልፈው ቤተሰቦቻቸውን እንደገና ደግሞ አሰሪዎቻቸውን ሳይቀር ሁሉ ገንዘብ እየጠየቁ ያ ገንዘብ ተሰበሰበ። ከተሰበሰበ በኋላ ይሄ የምስጋና ሽሚያ እንደዚህ እንዳይመጣ አንድ ግሩፕ ስም ይሰጠው፣ በቃ ስም ይሰጠውና ከሌ የሚባል ታፕታፕ ያደረገውም የሰራውም ሁሉም ሰው ይባል ነው ተብሎ ቲም ሌላ በቃ በልጅቷ ስም ስለሆነ ቲም ሌላ የሚል ተዋቀረ። ቲም ከሌላ ማለት እዚህ ውስጥ ያለው 4700 ሰው ያን የነበረ ነው። ቲም ሌላ ነው፣ ሁሉም ነገር ነው ተባለ። ፕሮግራም አረግና ያ ገንዘብ ወደ ሳውዲ ለመላክ የግድ በህጋዊ መንገድ መሆን አለበት። በመጀመሪያ ደረጃ የሳውዲ ህግ ላይ ያው እንኳንም የኢትዮጵያም የሁለቱም በላይ በህገ ወጥ መንገድ ገንዘቡን መላካችን የትልቅ ወንጀል ነው። ስለዚህ ትልቁ ችግር የነበረው ገንዘቡን ለመላክ ያኔ በሀገሪቱ ላይ ዶላር የለም። ስለዚህ ዶላር ስላልነበረ በጣም ከባድ ችግር ስለነበረ እንግዲህ ያኔ 55 ብር የነበረ ነው። ከዛ ደግሞ ቢሆን እንኳን የሚያስፈልጋት 40-50 ሚሊዮን ብር ነው። ያንን ስለነበረ በባንክ በኩል እንዲላክ ያው የምታውቂው ነው። የኔን እንትን አንቺን በመጣሽበት ሰዓት ውጭ ጉዳይ ማለት ምን ማለት እንደሆነ እያንዳንዱ ነገር ሁሉ አድርገን ውጭ ጉዳይ ተበብር አድርገን ሸራተን ጋዜጣዊ መግለጫ አዘጋጀ። ሸራተን እንግዲህ ይሄ ከዛ በፊት ግን እንደገና ደግሞ ሌላ ጥሪ ያደረጉና አካውንቷን ቤተሰቦቿን ሄደው ቡታጀራ አነጋግረው
ከዛ በኋላ እዚህ የምታያቸውን የሳውዲ ኮሚቴ ደግሞ እነዚህ የምታያቸው ሰዎች ደግሞ ይፋ አደረጉ፣ አካውንቱን ይፋ አደረጉ። እንደዚህ ነው እንዲህ ነው ተብሎ ይሄ አካውንት ከተለቀቀ በኋላ ምን ማድረግ ጀመርን? ማሰባሰብ ጀመርን። ከተሰበሰበ በኋላ ያ ገንዘብ ተሰብስቦ እንግዲህ ምናልባት ያን ጊዜ የተሰበሰበው ወደ 20 ምናምን ሚሊዮን ብር አካባቢ ነው። ይህ 20 ምናምን ሚሊዮን ብር ከተሰበሰበ በኋላ ሸራተን ቀጥታ ከሁሉም የሃይማኖት አባቶች፣ ኡስታዞች፣ እነ መሐመድ አልአሩሲ አርቲስቶች ምን ተደርገው ለህዝብ ለመንግስት፣ ምክንያቱም ያኔ ዶላር በጣም ችግር ስለነበረ ወደ ሳውዲ ይላክልን። የሳውዲ ኤምባሲ አካውንት ያንን የሚገባበትን አካውንት ልኳል ላኩልንና ያኔ ዶላር ኤክስፖርት ለመድኃኒት ለምናምን በጣም ክሪቲካል ለሆነ ነገር ካልሆነ በስተቀር አይፈቀድም። በዛ ላይ $500,000 ነው፣ ብዙ ነው። ወደ 1 ምናምን ሚሊዮን ሪያል ነው። ምክንያቱም የቀረው ከሳውዲ አካውንት ውስጥ የገባ ስለሆነ ያ ሂሳብ ታወቀና የቀረውን ብር ለማስገባት ይህን አደረግን። ይህም በምናደርግበት ሰዓት እንግዲህ ይህ በደንብ የዶክሜንት ስራ የምናምን ስራ ላይ ነው እንግዲህ ብዙ እንትን ማድረግ የነበረ ፋይናሊ እንግዲህ ሸራተን ጥሪ ስናደርግ ቤተሰቦቿን ሁሉንም ጠራን። በዛ ወቅት ላይ ፋሲካን ያወቅኳት የመጀመሪያ ያወቅኳት ሸራተን ቤተሰቦቿ ነገሩኝ። እንዲህ የምትባል ልጅ አለች፣ ታዲያ ምን ችግር አለ ትምጣ እንደውም ምናምን አለ እና ሸራተን መጣች። ሸራተን እኔው ራሴ ነኝ የተቀበልኳት። ያውም ቪዲዮ ላይ ማየት እንችላለን። ሸራተን ወደኋላ የሸራተን ላይ ስትመጣ እኔው ራሴ ሸራተን ሄጄ ከተቀበልናት በኋላ የመጀመሪያው ትላያለ ከሸራተን ተቀበለናል። ፕሮግራም ተደረገ። ሸራተን ምንድነው ገንዘብ ጥያቄ ነው። ጥያቄ መንግስት በእንደዚህ በህጋዊ መንገድ ይላክልን ላይ ትችላል ራሷ ስለ ሸራተን። ከዛ ሸራተን ጥያቄ ከተቀረበ በኋላ ወደ ሀገሯ ስትመለስ ቪዲዮ ይኸውልሽ፣ አሁን ይሄ የምታየው እኔ ስቀበላት ያለ ነው። ሸራተን ላይ እኔ እሷን ተቀብያት ይሄንን ተደርጎ ከዛ በኋላ አንቺ ነሽ ፋሲካ ይሄ የምታየውን ቪዲዮ ሳወራት ነው ያለው። ይሄንን ካደረግን በኋላ ሸራተን በቃ አደረግን። ከዛው እዚሁ ነው የምታድሪው እንደዚህ ነው ምናምን ብለን አወራን፣ ተቀባበልን። ያው እሷም ዩቲዩብ እየሰራች ነበረ። ፋይናሊ ወደኛ ቤት መጣች። የድሮ የነበርንበት ቦሌ ማተሚያ ነበረ የነበረች። ከዛ በኋላ እንደምታዩ ቤት የነበሩ ሰዎች ተንከባክበዋት ምን ብለዋት አድራ ሸኟት። አድራ የሚገርምሽ እንግዲህ ሴት ልጆች አሉ፣ እህቶች አሉ። በጣም በሚገርምሽ ደግሞ ማአት ራሱ የቡታጀራ ልጆች አሉ ቤት ውስጥ የነበሩ። እነዚህ ሰዎች ሁሉ ያሉ ፋይናሊ ኢቨን ስለ ድርጅቱን ቪዲዮ አይደለም የሰራችው እና በቀጥታ ከሄደች በኋላ እዛ ያለ ምን ቪዲዮ ለቀቀች መሰለሽ? ገንዘቡ ተለቋል፣ ተፈቅዷል፣ ይሄ መንግስት ለቋል እና በቃ በዚህ 2 ወር ውስጥ ማናት እንትና ሌላ በዚህ 95% ነገሩ አልቋል። እኛ ገና እኮ ዶላር ጥየቃ ነው ያለችው እና ዩቲዩብ ላይ እንደዛ ብላ ሰራች። ክፈተስ ሌላ ኑር ሰቦ የሞት ቀኗን የምትሞትበት ቀን የምትሰዋበትን ቀን ስትጠባበቅ 11 ዓመት ሙሉ ስትጠባበቅ ነበረ። በእናንተ ትብብር ግን የሞት ደብዳቤዋን ተሽሮላት የሞት ደብዳቤዋን ተቀዶላት ብር ተከፍሎላት ፍርዷን ተትቶ አሁን ላይ እየተጠባበቀችው ያለችው ወደ ሀገር የምትገባበት ቀን ነው። ሌላ ኑር ሰቦ በእናንተ ትብብር በእናንተ ድጋፍ በእናንተ መረባረብ 60 ሚሊዮን የኢትዮጵያ 60 ሚሊዮን ተከፍሎላታል። እናንተ ግን ብሩ እና ይኸውልሽ እንደምታየው 60 ሚሊዮን ተከፍሎላታል አለች። 60 ሚሊዮን በመጀመሪያ 60 ሚሊዮንም አልተሰበሰበም። ገና 60 ሚሊዮን ይሄ ቪዲዮ ስክሪንሻቶች ነው የዛሬ 2 ዓመት ነው እና ከየት ያመጣሽው ነው 60 ሚሊዮን? አንደኛ አልተከፈልም። ከዛ ደግሞ መንግስት ፈቅዷል። መንግስት ፈቅዷል 60 ሚሊዮኑም እንዲላክ ተፈቅዷል። ዛሬ ዜና ላይ በታየው መሰረት ከኢትዮጵያ እንድትገባ ተፈቅዷል ብላ ዩቲዩብ ሰራች። እንዲ አረገና መንግስትን እየጠየቅ ነው እባክሽን ቪዲዮን አውርጂ ምናምን ብለን ጠየቅናት። ቪዲዮ እንድታወርደው ዩቲዩብ ላይ እንዴ ገና እኮ ነው ጥያቄ ነው እያቀረብን ያለ ነው። በዛ ላይ 60 ሚሊዮን ይሄን ተከትሎ ሰው ደግሞ እንደዚህ ይላል። ምንልከው ገና በእንደዚህ ነው 20 ምናምን ሚሊዮን ብር ነው ራሱ በምንዛሬ በባንክ ሲመነዘር ቢደረገው ታይ ብለን እኔ ያው ብዙ ኮሚኒኬሽን ስለሌለን የልጅቷ ቤተሰቦች ያንን ያደርጋሉ። ከዛ ይሄንን እልህ ይዛትና ዋና አሁን እኔና እሷን ያጣላን ነገር ቪዲዮ መንሰራች መሰለሽ እንግዲህ እኛ ቤቱ ላይ ከዚህ በፊት አንዲት ልጅ ነበረች። የሆነች ልጄ በሽተኛ ነው እንደዚህ ነው
እና ካሊድ ጋር ልጠይቀው ሄጄ ገፍትሮ መለሰኝ እንደዚህ ነው ምናምን ብላ ቪዲዮ ሰርታ ልጅቷ በህግ እንደሚያስጠይቃትና ያ ነገር ስል ወጥታ ሁሉ ይቅርታ የጠየቀችበትን ነገር ካሊድ እንደዚህ ነው ከውጭ ሀገር ሲመጡ ያሉ ሰዎችን ካልሆነ በስተቀር ሰው አያናገርም ብላ ያን ቪዲዮ ሰራች። ቪዲዮን እንየው። ይህን ትላለች ብዙ ጊዜ ማለት ነው። እና እሷ ሴትዮ ስለስታወራ ከሆነ የሆነ ጊዜ ቤቱ ሄጄ የክብር እንግዳ ጋብዞ የመንግስት ሰራተኞች ነው ምንድን ነው ጋብዞ የመንግስት ኃላፊዎች ቤቱ ጋብዞ ረስናዱኝ ብዬ ልጄ ልጅ ሄድኩኝ። ልጄ ልጅ ሲሄድ ግን እንግዳ ሊመጣ ነው ዞር በይ ብሎ እስከነ በሽተኛ ልጄ ገዝቶ ወጣለች ብላ ቪዲዮ ሰርታ ነበረና ብዙዎቻችሁ አንቺ ውሸታም የከፍ ማሳፊ አንቺ እንጂ ብላቷት ነበረ። ሴትዮዋ ትክክል ናት፣ መቆጣት ትክክል ናት። እሱ የተሰገሩ ሰዎች አለ የሚረዳው እሱ የሚያስጣብቀው በአሜሪካ የሚመጡ ሰዎች ኪሳቸውን አበጡ፣ ሆዳቸውን አበጡ፣ ገንዘብ ያላቸው ትልልቅ ሴተው ሰዎች ምናምን በቃ ለሱ ገንዘብ የሚያስገኙ ሰዎች ብቻ ለሱ የገቢ ምንጭ የሆኑ ሰዎች ብቻ ነው እንደዚህ እያለ በካሜራ በአበባ የሚቀበላቸው። ችግርተኞች ግን ምን እንደሚሰራቸው እኔ ማቅ ሚዲያ ላይ ገንዘብ ሲሰበሰብላቸው ሮጣ እነሱ ቤት የምትወስዳቸው ቀንታቸው አይደለም ብናቃለን ምንሰራው ፌክ ነገር አታስመስሉ። እንግዲህ እንደዚህ ብላ ይሄ 2 ዓመት ነው አልጠየኳት። ይሄ ነገር ሁሉ አለፈ። ቪዲዮውን አጥፊ ያልናት ቪዲዮውን አጠፋች። ፋይናሊ ከዛ በኋላ አቡ ማመን የማትችያቸውን ቪዲዮዎች በልጅቷ ላይ መስራት ጀመረች። ቪዲዮ ማለት ምንም ስለ ልጅቷ መረጃ የላትም። እሷ እዛው ብታጀራነት ያለችው በዛም ቀን ይህን ሙሉ ቪዲዮዎችን በየጊዜው እየሰራች ማድረግ ጀመረች። እና ምንድነው ከኔ ጋር ሁሉ ያገናኛት? በዛ ላይ እንደው ድርጅቱ መጣ ያሁሉ ሚስኪን ያሁሉ አራስ ያሁሉ አይታ እንደው ልጆች ስለ ልጅ ድርጅቱ ቪዲዮ መስራት ሲገባት በእኔ ላይ እንደዚህ ሆና ሰራች። ከዛ በኋላ ምን ሆነ መሰለሽ እርስ በርሱ የሚጣረስ ለምሳሌ ዛሬ ብሩ ገብቷል ብላ ብሩ ገብቷል ሳውዲ እኔ ነኝ ምናምን ብላ ትላለች። አሁን ቢኤያቸው የሰራቻቸው ከዛ በኋላ ያሉ ቪዲዮዎች እና ቤተሰቦቿ ታግተዋል ምን ብለዋል ብላ ቪዲዮዎችን ትሰራለች። ከዛው እንዲ የት ነው ቤተሰቦቿ የታገቱት? የት ነው የሚሆነው? በሆል ይሄ ሁሉ ሚዲያ ላይ እና አንቺ ጋር ድረስ የመጣው ቪዲዮዎች የተሰሩት በእሷ ምክንያት ነው። ይሄንን ደግሞ በማስረጃ ሙሉ ለሙሉ ያው ማየት ይችላለን። ይሄ ችግር አሁን ስም ሌላ ነው ሰባው ትጥላለች። የት እንዳለች አይታወቅም። እስር ቤት ናት ይባል እንጂ እስር ቤት ትሁን ትሙት ትኑር እናንተ የምታውቁት ነገር የለም። እኛ የምናውቀው ታሪክ የለም። በቃ 60 ሚሊዮን ተጠይቃለች። ማስረጃው ማኒ ገንዘብ ሞላ። ከዛ በኋላ የሟት ቤተሰብ እንደዚህ ተባለ አለ፣ የገለመኔ ቤተሰብ እንደዚህ ተባለ አለ። እስካሁን ለረመዳን ትወጣለች። ገንዘቡ ሲሞላ በሳምንት ትወጣለች፣ በ15 ትወጣለች፣ የዛሬ ወር ትወጣለች፣ የዛሬ 2 ወር ትወጣለች እያለ ኦልሞስት አሁን ሌላ ከሀገር ከወጣች ወደ 14 ዓመቷ እየሆነ ነው። እንግዲህ አሁን እንደዚህ እንዳየሽው አሁን እዚህ ላይ እንደዚህ መጀመሪያ ወደ ሀገር በዚህ ሳምንት ውስጥ ትገባለች ብላ መጀመሪያ የዛሬ ሸራተን ላይ የመጀመሪያው ላይ ሸራተን ላይ ረመዳን በቃ ያንን እስር ቤትታ ከቤተሰቦቿ ከአባት ከእናቷ ጋር ሆና እንድትጾም ተባበሯት። የኢትዮጵያ ሕዝብም የሚፈልገው ይሄ ነው እላችኋለሁ ውድ ጓደኞቼ። ይሄንን እንደገና መልሳትንና ሸራተን ያለችበትን ስሚ። የሌላ ኑር ሰቦ ጉዳይ አሁን ከ195% ኦልሞስት አልቋል። 5% ደግሞ የሚቀራት ወደ ሀገር ገብታ ከእናትና ከአባቷ ስትገናኝ ማየት ብቻ ነው ውድ ጓደኞቼ። እንግዲህ ራሷ እንግዲህ 95% በቃ አልቋል። የዛሬ 2 ዓመት ነው 95% አልቋል። ያው በዚህ ሀገር የተሰበሰበው ገንዘብ ወደዛ እንዲላክ ፍቃድ ተሰጥቷል ማለት ነው። መንግስት ፍቃድ ሰጥቷል። እንግዲህ መንግስት ፍቃድ ሰጥቷል ተሰጥቷል አልቋል ብላ ራሷ ቪዲዮ ሰርታ ሚዲያ ላይ ከለቀቀች በኋላ እኛ ግራ ገባን እና ኧረ ተይ ይሄ ነገር መልሶ ዋጋ ያስከፍለናል። ህዝቡ ገባችሁ የሚለው ከኛ በዚህ ሳምንት ትወጣለች በዚህ የሚል መረጃ የለም እና በየቀኑ ይህንን ነገር እነግራት ነበር። ይሄ ሁሉ ነገር ከሆነ በኋላ ነገሮች ተመሰቃቀሉ። ከዛ በኋላ ሀቡ ያየሽው ነው በሚዲያ
ምን ያህል ቻሌንጅ፣ ምን ያህል ነገሮች ያ ሁሉ ኡስታዞች፣ ያ ሁሉ ትልልቅ ሼሆች፣ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዚዳንቱ ጸሐፊ ሳይቀሩ እነ ኡስታዝ አቡበክር እነ መሐመድ አልአሩሲ ሁሉ የተሰደቡበት ቪዲዮ የተሰሩትን አይተሻል። አሁን እነዛ ፌክ ነው እስኪባል ወረቀቱ ኤምባሲው ፌክ ነው። ስሚ አሁን እኚህ ሁሉ የምንወዳቸውና የምናከብራቸው ሰዎች በፎርጅ ወረቀት ታውቃላችኋል፣ በፎርጅ ወረቀት ምንም ማስረጃ በሌለው ነገር እስከ ኤምባሲ ድረስ የውሸት ሁሉ ነገር ደብዳቤ ውሸት ነው መግለጫ ሰጥተው እንደዚህ ይኸው ድራማ የምታዩት በፎርጅ ወረቀት ነው። ይህን ታውቃላችሁ። ከ2 ሚሊዮን ሪያል በላይ ነው በዚህ ጉዳይ ላይ የተሰበሰበው። ብሩ የት እንደገባ አይታወቅም። ምንም አይነት ማስረጃ የላቸውም። በእርግጠኝነት ነው የምነግራችሁ። በዚህ ጉዳይ ላይ እኔ በግሌ ፌዴራል ፖሊስ ድረስ መጥቼ ጥቆማ የምሰጥ ይሆናል። ለምን እኚህ ሰዎች ትልቅ ሰዎች ናቸው፣ እንወዳቸዋለን፣ እናከብራቸዋለን። ወደዛ ሂዱ፣ ወደዚህ ተመልሱ። ይሄ እንግዲህ እንደዚህ አይነት 100 ቪዲዮዎች ላሰማሽ እችላለሁ። ይህ ሙዳችሁ ከዚህ በኋላ ማችሁ ተባንባችኋል። ወንድም ካሊድ ከዚህ አሁን ከዛ ጭራሽ መኒ ላውንደሪ ሁሉ ስሚ አሁን እኔን ብለው የሚቀጭበል ከዚህ መኒ ላውንደሪ ሁላ የሚሰራ ሰው እኮ ነው። ሳውዲ አረቢያ ላይ ሞት የተፈረደባት ሰው ሴትዮ ላይ 60 ሚሊዮን ብር ተሰብስቦ ብሩ የት እንደገባ ራሱ አይታወቅም እስካሁን። እሱም አለበት፣ ሌሎችም ጓደኞቹ አሉበት። ሴትዮዋም አሁን ከእስር ቤት አልተፈታችም። እንግዲህ እንደዚህ አይነት ዱላዎች፣ እንዲህ አይነት ንግግሮች፣ ይህ ሁሉ ነገር እሷ መጀመሪያ አንደኛ 60 ሚሊዮን ብር እዛው ታውቃለች። በቤተሰቦቿ አካውንት ነው የተሰበሰበው። በቤተሰቡ አካውንት ተሰብስቧል የሚለውን ራሷ ትናገረዋለች። የዛሬ 2 ዓመት ሰዎቹ ይገባል ብላ የተናገረችው። ስለዚህ ኦንሊ ቲንግ ምንድን ነው መሰለሽ፣ ይሄ ቪዲዮዎቹን እኔ ካልደከመሽ እልክልሻለሁ። እኛ አሁን ቪዲዮውን ሰርተን በደንብ እንለቀዋለን፣ ታየዋለሽ። እና ያ ሁሉ ነገሮች ሁሉ ተደርጎ አለቀ። እሺ ከሆነ በኋላ ከዛ በኋላ ወደ ሀገር ውስጥ ስትገባ የኔ የተቋም ኃላፊነት አለ። ኖርማሊ ሌላ ስትመጣ እንደ ማንኛውም ይሄ እንትኖች ከዲፖርት እንደሚደረጉት ካምፕ ገብታ ምናምን ነበር። ከውጭ ጉዳይ እና ከኤምባሲ ጋር ተጻጽፈን ኃላፊነት እንወስዳለን። በዋናው ተርሚናል ሰው በሚገባበት መንገድ እንቀበላል። ቤተሰቧም እንደዚህ ነው ተባለና ደብዳቤ ኦኬ ሊስት አድርገህ የምታምንባቸውን ሰዎች ላክ አድርጋሉኝ። አድርገሽ የናሽናል ኢንቴሊጀንሲ የዚህ የኒስ እዛ ተጻጽፈን ስም ሊስት አደረግን። ከዛ በኋላ ቤተሰቦቿ የፋሲካን አነሱልኝ። አይ ፋሲካ እናንተ ጋር እዛ ሁሉ ቡታጀራ ስትመጣ የተገናኛችሁትም እዛ ነው። እኔ ጋር ስትመጣ ሁል ጊዜ እንዲህ አይነት ፕሮብሌሞች ስለሚመጡ ምንም አይነት ቪዲዮዎችም ስለማያስፈልገኝ ወደ እኔ ጋር እኔ አሁን ተቀብዬ አገናኞቻችሁ መሸኘት ነው። ስለዚህ ይህን አልን አመኑበት። ከቤተሰቦቿ ጋር ይህን አቆሙ፣ ነገሯት። ሁለተኛ ላይ ስትመጣ ምንድነው አየር መንገድ እኔ ደብዳቤ ጽፌ እሷን ነው እዛ ሊስት ውስጥ አስገብተሽ በዛ ሁሉ ስድብ የመጣ በዛ ሁሉ ዩቲዩብ ምሰራ በዛ ሁሉ በዛ ላይ ካሜራ ምናምን ራሱ ሴንሲቲቭ ኤሪያ ነው። ተፈቅዶልሽ የሚገባ አንድ ካሜራ ነበር የተፈቀደልን። እሱንም አጃቢ ተመድቦልን ይሄንን ነገር ተደርጎ እንትን አደረግን። ስለዚህ እቺ ልጅ ብትመጣ ዩቲዩብ እንዲህ ታደርጋለች። ከዛው ላይቭ ላይ ገና ከቤት እየሄድን ስርጭት ላይ ታየ። ከዛው እንግዲህ 2 ዓመት ድረስ የት የሁሉ ቪዲዮ ሲሰራ የሁሉ ስንሰደብ የት እንዳለን አታውቅም። እሺ ከዛ ቪዲዮ ላይ መጣ ፋሲካ ፋሲካ ብለው ያው እንደዚህ አይነት ካምፔን የግሩፕ ነገር ሲያመጡ ነው ፋሲካ እኔ እዚህ ፋሲካ እኔ ቁጭ ብላ ከኔ ጋር እንትን አልልም። ስለዚህ እኔ እሷ ካለች ችግር የለም እኔ እወጣለሁ እናንተ ጓሄድ ቀጥሉ ብዬ በቃ ይሄ ምንም ይሄ እኮ እኔ አብሬ አልሆንም ማለት ምንም የሚያስብል ነገር የለም። በቃ ስለዚህ ሁሉን ሂደት ስለሚያውቁ ኖ አሉ። ቀጠልን ቀረ ሰው እሷ ካስፈለጋት ቤተሰቦቿ ቡታጀራ ስትመለሱ ወደ ሀገሯ ሲመለስ የፈለገችውን ቤተሰቦቿ ፈቃደኛ ከሆኑ እዛ ታደርግ። ይሄን ካለፈ በኋላ ሌላ ሞቭ ሌላ ነገር አስነስቶ እንደተበደለች እንደተገፋች በዛ ላይ በዚህ ጉዳይ ላይ አንደኛ ሁለተኛ ምናምን የሚባል ነገር እኔ ነኝ ወደ ሚዲያ ያወጣኋት። ምንድን ነው ጥቅሙ? ምንድን ነው? በቃ ክሬዲት እኮ ከፈጣሪ ነው የምትወስችው። ከዛ በኋላ እኔ ከኔ ጋር አብረን ቁጭ ብለን መቼም ሀቡ ስለ ሚዲያ አንቺን አልነግርሽም። ከሌ ካለ ቪዲዮ አንቺ ከአንቺ ጋር የማይስማማ ሰው ካለ እዛ ቦታ ላይ አልገባም ያለሽ። በቃ አለቀ። ይሄ ነው ንግግሩ፣ አለቀ። በዛ ሂደት ግን ነገሩን ወደ ዘር ቀይረውት ወደ ሌላ ነገር ቀይረውት ሴት እንደተጠቃች እንደዚህ እንደሆነች እንደተበደለች ተደርጎ በጣም በህይወቴ ተደፍሬ የማላውቀው ቪዲዮዎች አይነት ነገር ተሰሩ። ሌላው ማመን የማችል ይሄ 60 ሚሊዮን ብር በፖሊስ ደረጃ እስከዛ ጥርጣሬ ውስጥ እስከምንገብ እንዳወቅሽው ባለፈ እስር ቤት በነበርንበት ሰዓት ላይ እንግዲህ በዛ እንደዚህ
ቼክ ተደርጎ ለምንለቀቅበት ጉዳይ ላይ እንደ አንድ ትልቅ ኬስ ተደርጎ 60 ሚሊዮን የሆነ የተባለ ነገር አለ። ቪዲዮዎች እንደዚህ ተብሎ እንደ ኢሹ ሁሉ ተነስቶብን ያን ሁሉ ማስረጃ ባይኖረን ኖሮ ዛሬ ፈጣሪ እንደውም አላህ ብሎ እንኳን ይች ልጅ ወደ ሀገር አስባት አንድ ነገር ብትሆን ኖሮ መልሰን እኛን ነበር የምንጠይቀው። ደሴም እንደዚሁ ሂደት ምንድነው ይች ልጅ ከሞተች አረቦቹ ሳይሆን የሚጠየቁት እነዚህ ሰዎች ናቸው። ይሄንን በአፏ በቃ እንደዚህ ብላ ቪዲዮዎች ትሰራለች እና ማለት ምንድነው አጥፍተን በዛ ልክ እኛ ላይ ይሄ ሁሉ ማዕበል የተነሳበትና ይሄን የተደረገው አሁን ይሄንን ስም አሁን ለምሳሌ ሆነ ጉዳይ እንደው የሞት ፍርዷን ብትቀበል እንድትሰዋ ያደረጓት አረቦች አይደሉም፣ የሀገሯ ዜጎች ናቸው። ይሄን ልናገር እወዳለሁ። ይሄ እንግዲህ እቺ ልጅ እዛ በሆነችበት በፍርድ ቤት በተያዘ ጉዳይ በምናምን ብትሰዋ ከነዚህ እና ቲክቶክ ላይ አንድ ንግግር እንዴት ተሰንጥቆ እንዴት ተደርጎ እንደሚወራ ታውቂዋለሽ። ይሄ ሁሉ ሆኖ ይሄ ሁሉ ንግግር ሆኖ እንግዲህ በዚህ አንድ አይደለም እኔ እንዳላሰለችም እዚህ ያለው ሰው ይሄ ሁሉ ቪዲዮዎች ይሄ ሁሉ ነገሮች አንድም ቀን መልስ አልወጣም። በቪዲዮ በማአት ቪዲዮዎች ተሰርቷል፣ ማአት ነገሮች ተሰርቷል። ከዛ በኋላ የሚሳደቡ የሚናገሩ ሰዎች ማመን በማችበት ሁኔታ እንደዚህ ሆናል። ይሄን ሆናለች አይደል? አሁን ዝም ብለሽ እዚሁ እንትን ላይ እንኳን ቪዲዮ የሚናገሩ ሰዎች የሚያወሩ ሰዎች እንኳን ስታይ በቃ ጀግና ናት። ጥሩ ጀግንነቷ እኮ ይሁንላት። እኔ ጀግና ናት አይደለችም ማለት አንችልም። እኛ አይደለም የምንሰጠው። ደሴም ምን ሆናለች? ለምሳሌ እዛው ሀገሯ ላይ ፕሮግራም አዘጋጅታ ገና እኮ አልወጣችም ልጅቷ። ሳትወጣ የዛሬ 2 ዓመት እንደ ትልቅ ሴሪሞኒ አድርገው ሽልማት ፕሮግራም አድርጋ በቃ ለዚህ ሁሉ አበታታለች። 60 ሚሊዮን ብሩ ተሰርቷል ተብሎ ጋቢ ምን ሽልማት ተደርጎ ፕሮግራም ተደርጎ ሰራች። እዛው ቡታጀራ በነበረ ይህም ሁሉም ሰው ያውቀዋል። በቃ ከዛ በኋላ ገባኝ የሆነ እንትን እንዳለ የኔ ኃላፊነት ልጅቷ በምን አይነት በህጋዊ መንገድ የዶክሜንት ጉዳይ ከኤምባሲ መጻጻፍ ትክክለኛ ነገር ይሄን ነው። በተረፈ ደግሞ አንድ ትልቁ እውነት ምንድን ነበር ብትይ እንትን የነበረበት የልጅቷ ፍርድ 13 ዓመት ከ4 ወር ደብዳቤው የሚለው 13 ዓመት ከ4 ወር። እኛ ደግሞ ነገሩን የጀመርነው 11 ዓመቷ ላይ ያለ ነው ፍርዱ። ከዛ 13 ዓመት ከ4 ወሯን ስጨርስ ቀጥታ ምን ይደረጋል? የሞት ፍርዱ እንግዲህ እንትን የሸሪያ ህግና የፍርድ ቤቱ አለ። የሸሪያ ህጉን ፍርድ ቤቱን የሚወስነው ሳውዲ መንግስት ነው። ሸሪያውን ደግሞ ቤተሰቦቿ ትተናል ወይ ካሳ እንቀበላለን ካሉ የእነሱ ስምምነት ነው። ልክ ገንዘቡ ሲቀበሉ የሞት ፍርዱ ኦልሬዲ ሆልድ ተደረገላት። ግን በፍርድ የተደረገባት ፍርድ ደግሞ የተወሰነባት 13 ዓመት ከ4 ወሩ ግን